ፕሪንሲፕልስ ኦፍ ማቴማቲካል ኢንዳክሽን። ማቴማቲካል ኢንዳክሽን ምንድን ነው? ማቴማቲካል ኢንዳክሽን ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ቴክኒክስ ዩዝ ቱ ፕሩቭ ኢን ማቴማቲክስ። በማቴማቲክስ ነገሮችን ለማረጋገጥ ፕሩቭ ለማድረግ የምንጠቀምበት ነው። ማቴማቲካል ኢንዳክሽን የምንለው እንዴት ነው የምንጠቀመው የሚለውን እዚህ ጋር ስቴፖች አሉት። አንደኛው ፎር ኤ ጊቨን አሰርሽን ኢንቮልቪንግ ኤ ናቹራል ነምበር ኤን ናቹራል ነምበርን የሚይዝ የሆነ አሰርሽን አለ ወይንም የሆነ ነገር ተሰጥቶናል እና ዛ አሰርሽን ኢዝ ትሩ ፎር ኤን ኢኳል ቱ 1 እንላለን። ዩዥዋሊ ብዙ ጊዜ ለኤን ኢኳል ቱ 1 ትሩ ይሆናል አሰርሽኑ። ዘን ኢት ኢዝ ትሩ ፎር ኤን ኢኳል ቱ ኬ ፕላስ 1 ዌኔቨር ኢት ኢዝ ትሩ ፎር ኤን ኢኳል ቱ ኬ። ለምን ትሩ ይሆናል? ለኤን ኢኳል ቱ ለኬ ፕላስ 1 ትሩ ይሆናል። ለማን ትሩ ከሆነ? ለኬ ትሩ ከሆነ። ኬ ምንድነው? ግሬተር ዛን ኦር ኢኳል ቱ 1 ነው። መጀመሪያ ዩዥዋሊ ለዋን ኤን ቦታ 1 ስንተካ ትሩ ሆኗል። ስለዚህ ኤን ቦታ ኬ ስንተካ ትሩ ከሆነ ኤን ቦታ ኬ ፕላስ 1 ስንተካ ምን መሆን አለበት? ትሩ መሆን አለበት። ዘን ዘ አሰርሽን ኢዝ ትሩ ፎር ኤቭሪ ናቹራል ነምበር ኤን። ስለዚህ ለነዚህ ለሶስቱም ትሩ ከሆነ ለሁሉም ናቹራል ነምበር ትሩ ነው ማለት ነው የሚለውን ፕሩቭ ማድረግ እንችላለን። ስለዚህ ሶስቱን ስቴፖች ስናየው ምን ማድረግ አለብን? መጀመሪያ ፕሩቭ ዛት ቲ ኦፍ ኬ ዩዥዋሊ ቲ ኦፍ 1 ኢዝ ሆልድስ ትሩ። የመጀመሪያው ትሩ መሆኑን ፕሩቭ እናደርጋለን ወይንም ቼክ እናደርጋለን። ብዙ ጊዜ ኬ ቦታ አንድ ነው የምንተካው የመጀመሪያው ቲ ኦፍ ኬ ኢኳል ቱ 1 ሲሆን ከዛ በኋላ አስዩም ዛት ቲ ኦፍ ኬ ፎር ኬ ኢኳል ቱ ኤን ኬ ኢኳል ቱ ኤን ትሩ ነው ብለን አስዩም እናደርጋለን። ኬ ኢኳል ቱ ኤን ሲሆን ትሩ ከሆነ ኬ ኢኳል ቱ ኤን ፕላስ 1 ላይ ምን እንደሚሆን ትሩ እንደሚሆን ሻው ማድረግ ነው ማሳየት ነው። መጀመሪያ ኬ ኢኳል ቱ 1 ሲሆን ትሩ መሆኑን እናሳያለን። ያው ኬ ኢኳል ቱ 1 ሊሆን ይችላል እንደየእንትኑ ነው። ብዙ ጊዜ ኬ ኢኳል ቱ 1 ነው። በዛ ላይ የመጀመሪያው ስቴፕ ትሩ መሆኑን ፕሩቭ እናደርጋለን። እሱ ትሩ ከሆነ ኬ ኢኳል ቱ ኤን ላይ ትሩ ነው ብለን አስዩም ካደረግን በኋላ ኬ ኢኳል ቱ ኤን ፕላስ 1 ሲገባ ኬ ቦታ ኤን ፕላስ 1 ሲገባ ምን እንደሚሆን ትሩ እንደሚሆን ሻው እናደርጋለን። እንዴት? በኤግዛምፕል እንየው። እዚህ ጋር ለምሳሌ ሻው ዛት ይሄኛው ከኤን ስኬር ጋር እኩል እንደሚሆን 1 ሲደመር 3 ሲደመር 5 ሲደመር እያለ የፕራይም ነምበሮች ድምር እስከ ኤን ማይነስ 1 ስንሄድ እነዚህን ስንደምር ከኤን ስኬር ጋር እኩል እንደሚሆን አሳዩ ነው ሻው ነው የሚለው። መጀመሪያ የምንሞክረው ለኤን ኢኳል ቱ 1 ነው። የኤን ዋጋ 1 ሲሆን ትሩ ነው ወይ? የኤን ዋጋ 1 ሲሆን እዚህ ጋር አንድ ቁጥር ነው አይደል ያለው? አንድ ቁጥር ነው ያለው። ኢኳል ቱ ከማን ጋር? ከኤን ስኬር ጋር። ኤን ስንት ነው? ከአንድ ስኬር ጋር። አንድ ኢኳል ቱ አንድ ስኬር። ስለዚህ ምንድነው? አንድ ኢኳል ቱ አንድ ስኬር ማለት አንድ ስኬር አንድ ነው። ስለዚህ አንድ ከአንድ ጋር እኩል ነው። ስለዚህ ኤን ኢኳል ቱ 1 ሲሆን ይሄኛው አሰርሽን ምንድነው? ትሩ ነው። ስለዚህ ቀጣይ ስቴፕ ደግሞ የምንሄደው ወዴት ነው? ይሄኛው አንደኛው ስቴፕ ሲሆን ሁለተኛው ስቴፕ ላይ ኤን ኢኳል ቱ ኬ ሲሆን የኤን ዋጋ ከኬ ጋር እኩል ሲሆን ትሩ ነው ብለን አስዩም እናደርጋለን። የኤን ዋጋ ከኬ ጋር ሲሆን የኤን ዋጋ ከኬ ጋር እኩል ሆነ ማለት እዚህ ጋር ኤን ቦታ ኬ መተካት ነው። 1 + 3 + 5 ፕላስ እያለ ይቀጥላል። 1 + 3 + 5 ፕላስ እያለ ቀጥሎ ፕላስ እስከ ስንት? እስከ 2n - 1 አይደል የሚለው እዚህ ጋር 2k - 1 እንላለን። ኤን ቦታ 2k - 1 ኢኳል ቱ ከማን ጋር? እዚህ ጋር ከኤን ስኬር ጋር እኩል ነው አይደል የሚለን። እኛ ደግሞ ከኬ ስኬር ጋር እኩል ነው ብለን እንሰራለን። ኤን ኢኳል ቱ ኬ ሲሆን እንዲህ አይነት ይሄ ትሩ ነው ብለን እንሰራለን። ቀጣዩ የምንሰራው ምንድነው? ሶስተኛ ላይ የኤን ዋጋ ከኬ ፕላስ 1 ጋር እኩል ሲሆን ትሩ መሆኑን ሻው ማድረግ ነው ማሳየት ነው። የኤን ዋጋ ከኬ ፕላስ 1 ጋር ሲሆን ትሩ ከሆነ ስለዚህ ይሄ ስቴትመንት ትሩ ነው ማለት ነው። እዚህ የተሰጠን ትሩ ነው ማለት ነው። ስለዚህ የኤን ዋጋ ከኬ ፕላስ 1 ጋር እኩል ሲሆን ማለት እዚህ ጋር 1 + 3 + የሚለው 1 + 3 + 5 ፕላስ እያለ ይቀጥላል እና የኤን ዋጋ ኬ ፕላስ 1 ሆነ ማለት እዚህ ጋር 2n - 1 ቦታ 2 ታይምስ ኤን ቦታ ማን ነው? ኤን ቦታ ኬ ፕላስ 1ን ስንተካ ማለት ነው። ኤን ቦታ ኬ ፕላስ 1ን ተጠቃ 2 ታይምስ ኬ ፕላስ 1 ማይነስ 1 አለ። ማይነስ 1 ሆነ። ይሄ ማለት 2 ታይምስ ኬ 2ኬ ይሆናል። ታይምስ 2 ታይም 1 ፕላስ 2 ይሆናል። እዚህ ጋር ማይነስ 1 አለ። ስለዚህ 2ኬ 2 ማይነስ 1 ፕላስ 1 ይሆናል። እስከ 2ኬ ፕላስ 1 ነው የምንሄደው ማለት ነው። የኤን ዋጋ ኬ ፕላስ 1 ሲሆን እስከ ስንት ነው የምንሄደው? እስከ እያለን እስከ ፕላስ 2ኬ ፕላስ 1 ነው። ከ2ኬ ፕላስ 1 በፊት ደግሞ ማን አለ? ያው 2ኬ ማይነስ 1 አለ እዚህ ጋር 2ኬ ማይነስ 1 አለ ማለት ነው። ስለዚህ ለምን 2ኬ ማይነስ 1 ለምንድን ነው? ዲፈረንሳቸውን ስናይ 2 2 ነው። 1 ሲደመር 2 3 ሲደመር 2 5 2 2 ነው። ስለዚህ 2ኬ ፕላስ 1 ከ2ኬ ፕላስ 1 ሁለት ስቴፕ ወደፊት ስንቀድም ማን አለ? 2ኬ ማይነስ 1 አለ። የዚህ ድምር ስንት እንደሚሰጥ ነው? ምንድነው እዚህ ጋር የዚህ ድምር ኤን ስኬር አይደል የሚሰጠው? ኤን ደግሞ ኬ ፕላስ 1 ነው እዚህ ጋር። ስለዚህ የዚህ ድምር ከኬ ፕላስ 1 ስኬር ጋር እኩል እንደሚሆን ለማሳየት ነው የምንሞክረው። ስለዚህ ከዚህ እስከዚህ ያለው ይሄ ድምር ከኬ ፕላስ 1 ስኬር ጋር እኩል እንደሚሆን እናሳይ። እሺ የዚህ ድምር ምን ይሆናል? 1 + 3 + 5 ፕላስ እስከ 2k - 1 ያለው ድምር ከማን ጋር እኩል ነው ብለን አይተናል። ከኬ ስኬር ጋር ነው። እስከ ድረስ እስከ 2k - 1 ድረስ ያለው ድምር ከማን ጋር እኩል ነው? ከኬ ስኬር ጋር እኩል ነው። ስለዚህ ይሄ ድምር ከማን ጋር እኩል ነው? ከኬ ስኬር ጋር እኩል ነው ብለን ከያዘን እስከዚህ ያለው ከዛ በኋላ ማን አለ? ፕላስ 2k + 1 አለ።
ይሄ ማለት ደግሞ ማለት ነው ኬ ስኬር ፕላስ 2k ፕላስ 1 ማለት ከማን ጋር እኩል ነው? ከk ፕላስ 1 ስኬር ጋር እኩል ነው። ያ ማለት k ፕላስ 1 ታይምስ k ፕላስ 1 ማለት ነው ይሄ ማለት። ስለዚህ ይሄ ማለት ደግሞ k ፕላስ 1 ስኬር ነው። አያችኋ? ከማን ጋር እኩል ሆነ? ከk ፕላስ 1 ስኬር ጋር እኩል ነው። ስለዚህ የዚህ ድምር ከዚህኛው ጋር እኩል እንደሆነ ትሩ እንደሆነ አሳየን። ይሄ ትሩ ከሆነ ምንድነው ማለት ነው? ይሄኛው ከዚህኛው ጋር እኩል ነው። ስለዚህ በእነዚህ በሶስቱ ስቴፖች ይሄ ነው ማቴማቲካል ኢንዳክሽን የሚባለው። መጀመሪያ ለኤን ኢኳል ቱ 1 ትሩ መሆኑን ፕሩቭ እናደርጋለን። ትሩ ከሆነ ለኤን ኢኳል ቱ ኬ ደግሞ ትሩ ነው ብለን አስዩም እናደርጋለን። ያ ማለት ኤን ቦታ ኬ ስንተካ ትሩ ነው ብለን አስዩም እናደርጋለን። ከዛ ለኤን ኢኳል ቱ ኬ ፕላስ 1 ትሩ መሆኑን ሻው እናደርጋለን፣ እናሳያለን። እዚህ ጋር ባየነው መሰረት ኬ ፕላስ 1 ስንተካ ኤን ቦታ ድምሩ ከኬ ፕላስ 1 ስኬር ጋር እኩል እንደሆነ አሳይተናል። እንግዲህ በዚህ አይነት መልኩ ነው ማቴማቲካል ኢንዳክሽን የሚሰራው። አሁንም ይሄኛው ከዚህ ጋር እኩል እንደሆነ እንድናሳይ ነው የተፈለገው በማቴማቲካል ኢንዳክሽን። መጀመሪያ ኤን ኢኳል ቱ 1 ሲሆን ትሩ መሆኑን እናሳያለን። የመጀመሪያው ስቴፕ ላይ ኤን ኢኳል ቱ 1 ሲሆን ማለት አሁን እዚህ ጋር 1 2 3 እያለ ይቀጥላል። ስንቆጥራቸው እስከ ኤን ድረስ ይሄዳል። ኤን ኢኳል ቱ 1 ማለት አንድ ቁጥር ብቻ ነው የመጀመሪያው ቁጥር። አሁን ኤን ኢኳል ቱ 2 ከተባላችሁ ኤን ኢኳል ቱ 2 ሲሆን ማለት አንድ ሲደመር 2 ማለት ነው 1 ፕላስ 2 ማለት ነው። ምክንያቱም የመጀመሪያዎቹ ሁለት ቁጥሮች ናቸው። ኤን ኢኳል ቱ 3 ሲሆን ማለት አንድ ሲደመር 2 ሲደመር 3 ማለት ነው። ስንት ይሆናል? አንድ ሲደመር 2 3 ሲደመር 3 6 ይሆናል። ስለዚህ እኛ መጀመሪያ ኤን ኢኳል ቱ 1 ሲሆን ማለት አንድን እንወስዳለን። በዚህ በኩል አንድ ኢኳል ቱ እዚህ ጋር ኤን ቦታ አንድ መተካት ነው። አንድ ታይምስ 1 ፕላስ 1 ኦቨር 2 1 ኢኳል ቱ 1 ታይምስ 1 ፕላስ 1 2 1 ታይምስ 2 ኦቨር 2 ይሆናል። 2 በ2 አንድ ይቀራል። ኦኬ። ስለዚህ ኤን ኢኳል ቱ 1 ሲሆን አንድ ከአንድ ጋር ነው እኩል ይሆናል። ስለዚህ ይሄ ምንድነው? ትሩ ነው። ስለዚህ ምን እያደረገ ነው? የኤን ዋጋ አንድ ሲሆን ምን እያደረገ ነው? ትሩ እያደረገው ነው ይሄንን። ስለዚህ ኤን ኢኳል ቱ 1 ሲሆን ትሩ ከሆነ ሁለተኛው ስቴፕ ላይ ምንድነው የምንለው? የኤን ዋጋ ከኬ ጋር እኩል ሲሆን ትሩ ነው ብለን አስዩም እናደርጋለን። ስለዚህ እዚህ ጋር ኤን ቦታ ኬ መተካት ነው ማለት ነው። ስለዚህ 1 ፕላስ 2 ፕላስ 3 ፕላስ እያለ ይቀጥልና ፕላስ ኤን ቦታ ኬ ከማን ጋር እኩል ይሆናል? ከማን ጋር እዚህ ጋር ኤን ታይም ኤን ፕላስ 1 ኦቨር 2 አይደል? ስለዚህ ኤን ቦታ ኬ ስንተካት ኬ ታይምስ ኬ ፕላስ 1 ኦቨር 2 ጋር እኩል ነው ብለን ይሄንን ምንድነው ብለን ይሄ ትክክል ነው ትሩ ነው ብለን አስዩም እናደርግና ሶስተኛ ስቴፕ ላይ ኤን ኢኳል ቱ ኬ ፕላስ 1 ሲሆን ትሩ መሆኑን እናሳያለን። ትሩ ይሁን አይሁን እናሳያለን። ኤን ኢኳል ቱ ኬ ፕላስ 1 ስንተካ ማለት ኤን ቦታ እዚህ ጋር በተሰጠን 1 ፕላስ 2 ፕላስ 3 ፕላስ እያለን እስከ የት ነው የምንሄደው? እስከ ኬ ፕላስ 1 ነው የምንሄደው። ስለዚህ 1 ፕላስ 2 ፕላስ እያለን 3 ፕላስ እያለን እስከ የት ነው? እስከ ፕላስ ኬ ፕላስ 1 ነው የምንሄደው። የዚህ ድምር ከማን ጋር እኩል እንደሚሆን ከኤን ታይምስ ኤን ፕላስ 1 ኦቨር 2 ጋር። ኤን ማን ነው? ኬ ፕላስ 1 ነው። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ኬ ፕላስ 1 ታይምስ ኤን ፕላስ 1 ኬ ፕላስ 1 ፕላስ 1 ኦቨር 2 ጋር። ይሄ ማለት ደግሞ ኬ ፕላስ 1 ታይምስ ኬ ፕላስ 1 ፕላስ 1 ኬ ፕላስ 2 ኦቨር 2 ይሆናል ማለት ነው። ስለዚህ ኢኳል ቱ ኬ ፕላስ 1 ታይምስ ኬ ፕላስ 2 ኦቨር 2 ጋር እኩል እንደሚሆን የምናሳየው ግልጽ ነው። ኤን ቦታ ኬ ፕላስ 1 ስንተካ ከዚህ ጋር እኩል እንደሚሆን እናሳያለን። ልብ በሉ 1 ፕላስ 2 ፕላስ 3 ፕላስ እያለ እስከ ኬ ፕላስ 1 ሲቀጥል ማለት ነው። አንዳንድ እየጨመረ 1 ሲደመር 2 ሲደመር 3 ሲደመር እያለ ይቀጥልና ከኬ ፕላስ 1 በፊት ማን አለ? ኬ አለ። ኬ ሲደመር ኬ ፕላስ 1 አያችኋ? ያው አንዳንድ አይደል እየጨመረ ከኬ ፕላስ 1 በፊት ማን አለ? ኬ አለ። ኬ ሲደመር ኬ ፕላስ 1 ኢኳል ቱ ምን? ኬ ፕላስ 1 ታይምስ ኬ ፕላስ 2 ኦቨር 2 ከማለት ጋር ተመሳሳይ ነው ይሄ ማለት። ስለዚህ ይሄ ማለትና ይሄ ማለት እዚህ ጋር የጻፍነው ተመሳሳይ ነው። ምክንያቱም አንድ ሲደመር 3 ማለት 4 አለ 5 አለ እያለ ኬ አለ ኬ ፕላስ 1 አለ። ከአንድ እስከ ኬ ያለው ድምር ደግሞ ከምን ጋር እኩል ነው ብለናል? ከአንድ እስከ ኬ ያለው ድምር ከዚህ ጋር እኩል ነው ብለናል። ኬ ታይምስ ኬ ፕላስ 1 ኦቨር 2 ጋር። ስለዚህ ከአንድ እስከ ኬ ያለው ድምር ኬ ታይምስ ኬ ፕላስ 1 ኦቨር 2 ጋር እኩል ነው። ፕላስ ማን አለ እዚህ? ኬ ፕላስ 1 አለ። እንግዲህ ይሄ ከዚህ ጋር እኩል መሆኑን ለማሳየት ነው የምንሰራው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኬ ታይምስ ይሄን ከዚህ ጋር ስንደምር ኦቨር 1 ብለን ኤልሲኤም ስንት እንወስዳለን? 2 እንወስዳለን። 2 ለ2 አንድ ጊዜ ይሄ ኬ ታይምስ ኬ ፕላስ 1 ይሆናል። ሲደመር 2 ሲካፈል ለ1 2 ጊዜ ኬ ፕላስ 1 2 ታይምስ ኬ ፕላስ 1 ይሆናል። ስለዚህ እዚህ ኬ ፕላስ 1 ኬ ፕላስ 1 ኮማን አለ። አንዱን ኬ ፕላስ 1 እንወስድና ኮኤፊሺየንቱን እንደምራለን። የዚህ ኮኤፊሺየንት ኬ አለ ፕላስ የዚህ ኮኤፊሺየንት ደግሞ 2 አለ 2 ኦቨር 2 ይሆናል። ኦኬ ማን ከዚህ እስከዚህ ያለው ድምር ከማን ጋር እኩል ሆነ? ከዚህ ጋር እኩል ሆነ። ይሄ ደግሞ ከዚህ ጋር እኩል ነው። አያችኋ? ስለዚህ ይሄ ከዚህ ጋር እኩል መሆኑን ማሳየት ከቻለን ፕሩፍ ስናደርገው ጥሩ ከመጣ ምንድነው ማለት ነው? እዚህ ጋር የተሰጠነ ስቴትመንት
የዚህ ድምር ከማን ጋር እኩል ነው? ከኤን ታይምስ ኤን ፕላስ 1 ኦቨር 2 ጋር እኩል ነው በማለት ፕሩቭ ማድረግ እንችላለን በማቴማቲካል ኢንዳክሽን። እዚህም ሻውዛት ይሄ 5 ዘ ፓወር ኦፍ ኤን ፕላስ 6 ዘ ፓወር ኦፍ ኤን ከ9 ዘ ፓወር ኦፍ ኤን እንደሚያንስ አሳይ ነው። ያው የኤን ዋጋ ግሬተር ዛን ኦር ኢኳል ቱ 2 ነው። ስለዚህ እዚህ ጋር አሁን ኤን ኢኳል ቱ 1 ሲሆን መጀመሪያ ትሩ እንደሆነ ቼክ የምናደርገው ኤን ኢኳል ቱ 1 ሳይሆን ኤን ኢኳል ቱ 2 ነው። ምክንያቱም እዚህ ተሰጥቶናል የኤን ዋጋ ከሁለት መብለጥ አለበት። ስለዚህ ትንሹ ማን ነው? ኤን ኢኳል ቱ 2 ነው። መጀመሪያ ላይ ቼክ የምናደርገው ኤን ኢኳል ቱ 2 ሲሆን ትሩ ይሆናል። ስለዚህ ኤን ኢኳል ቱ 2 ሲሆን 5 ዘ ፓወር ኦፍ ኤን ስንት ነው? 2 ነው። ፕላስ 6 ዘ ፓወር ኦፍ 2 ሌዛን 9 ዘ ፓወር ኦፍ 2 እንደሆነ ቼክ እናደርጋለን። 5 ስኬር ስንት ነው? 25 25 ፕላስ 6 ስኬር ደግሞ 36 ሌዛን 9 ስኬር ከ81 እንደሚያንስ ቼክ እናደርጋለን። 5 እና 6 11 አለ 1 እና 3 4 እና 2 6 61 ነው። ይሄ ሌዛን 81 ኦኬ ትሩ ነው። 61 ከ81 ያንሳል። ስለዚህ ኤን ኢኳል ቱ 2 ሲሆን ምንድነው ትሩ ያደርጋል። ቀጥለን ቼክ የምናደርገው ኤን ኢኳል ቱ ከኬ ጋር እኩል ሲሆን ማለት እዚህ ጋር ኤን ቦታ ኬ መተካት ነው። ስለዚህ ኤን ከኬ ጋር እኩል ሲሆን 5 ዘ ፓወር ኦፍ ኬ ፕላስ 6 ዘ ፓወር ኦፍ ኬ ሌዛን 9 ዘ ፓወር ኦፍ ኬ ብለን ኤን ቦታ ኬ ጽፈን ይሄን ምንድነው እንላለን? ትሩ ነው ብለን እንይዛለን። አስዩም እናደርግና ማንም ፕሩቭ እናደርጋለን። ኤን ኢኳል ቱ ኬ ፕላስ 1 ሲሆን ትሩ ይመጣል ወይ የሚለውን ቼክ እናደርጋለን። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ማለት 5 ዘ ፓወር ኦፍ ኤን ማለት ኬ ፕላስ 1 ነው ሲደመር 6 ዘ ፓወር ኦፍ ኬ ፕላስ 1 ከማን እንደሚያንስ ከ9 ዘ ፓወር ኦፍ ኬ ፕላስ 1 እንደሚያንስ ለማረጋገጥ ነው የምንሰራው። እውነትም ካነሰ ይሄ እዚህ የተሰጠን ትክክል ነው ማለት ነው። በሶስቱ ኮንዲሽኖች አረጋግጠናል። መጀመሪያ የሆነ ቁጥር ወስደን ቼክ አድርገን ከዛ በኋላ ለኬ እኩል ከሆነ ብለን ትሩ ነው ብለን ለኬ ያንሳል ብለን ቼክ አድርገን ከዛ ለኬ ፕላስ 1 ትሩ ያመጣሉ የሚለውን ቼክ እናደርጋለን። እሺ ይሄ ማለት ምን ማለት ነው? 5 ዘ ፓወር ኦፍ ኬ ፕላስ 1 ማለት 5 ዘ ፓወር ኦፍ ኬ ሲባዛ 5 ዘ ፓወር ኦፍ 1 ማለት ነው። በፓወር በኤክስፖኔንሻል ህግ መሰረት ሲደመር 6 ዘ ፓወር ኦፍ ኬ ፕላስ 1 ማለት 6 ዘ ፓወር ኦፍ ኬ ታይምስ 6 ዘ ፓወር ኦፍ 1 ማለት ነው። ምክንያቱም ቤዛቸው ተመሳሳይ ከሆነ ፓወራቸውን እንደማመን ስለምናውቅ 9 ዘ ፓወር ኦፍ ኬ ፕላስ 1 ማለት 9 ዘ ፓወር ኦፍ ኬ ታይምስ 9 ዘ ፓወር ኦፍ 1 ከማለት ጋር እኩል ነው። ስለዚህ ይሄን ስንጽፈው ማለት ነው 5 ዘ ፓወር ኦፍ 1 ማለት 5 ታይምስ 5 ዘ ፓወር ኦፍ ኬ ነው ሲደመር 6 ዘ ፓወር ኦፍ 1 ማለት 6 ታይምስ 6 ዘ ፓወር ኦፍ ኬ ሌዛን 9 ታይምስ 9 ዘ ፓወር ኦፍ ኬ እንደሚያንስ የነዚህ ድምር ከዚህ እንደሚያንስ ቼክ ለማድረግ ነው። ስለዚህ የነዚህን ድምር እንስራ። መጀመሪያ 5 ታይምስ 5 ዘ ፓወር ኦፍ ኬ ሲደመር 6 ታይምስ 6 ዘ ፓወር ኦፍ ኬ አይደል ያለን። አሁን እዚህ ጋር እዚህ ያለው ኮኤፊሺየንት 5 ነው፣ እዚህ ኮኤፊሺየንት 6 ነው። መደመር አንችልም። ስለዚህ ምን እናድርግ? እቺን 5 6 እናርግና ከዚህኛው ጋር እንድትመሳሰል ማለት ነው። እቺን 5 6 እናርጋት ምን ትሆናለች? 6 ታይምስ 5 ዘ ፓወር ኦፍ ኬ ሲደመር 6 ታይምስ 6 ዘ ፓወር ኦፍ ኬ ያለ እዚህ ጋር 5ን ወደ 6 አሳድገናል። ስለዚህ ማን ይበልጣል? ከዚህና ከዚህ ይሄኛው ይበልጣል። እዚህ 5 ነበር፣ እዚህ 6 ነበር፣ 6 ሆኗል። ስለዚህ 6 ከሆነ ከ5 6 ስለሚበልጥ ከዚህኛው ድምር ይልቅ ይሄኛው ድምር እንደሚበልጥ እናውቃለን ወይንም እንረዳለን። እና ይሄ ማለት ደግሞ ምን ማለት ነው? ያው 6 እና 6 ኮማን ካለ አንዱን 6 እንወስድና ምን ማለት ነው? እዚህ ጋር 5 ዘ ፓወር ኦፍ ኬ ፕላስ 6 ዘ ፓወር ኦፍ ኬ ማለት ነው። አያችኋ 6 ታይምስ 5 ዘ ፓወር ኦፍ ኬ ፕላስ 6 ዘ ፓወር ኦፍ ኬ ነው። 6 ታይምስ ማለት 5 ዘ ፓወር ኦፍ ኬ ፕላስ 6 ዘ ፓወር ኦፍ ኬ ደግሞ እዚህ ጋር ሁለተኛው ስቴፕ ላይ 5 ዘ ፓወር ኦፍ ኬ ሲደመር 6 ዘ ፓወር ኦፍ ኬ ከማን እንደሚያንስ እናውቃለን? ከ9 ዘ ፓወር ኦፍ ኬ እንደሚያንስ እናውቃለን። ስለዚህ 6 ታይምስ 5 ዘ ፓወር ኦፍ ኬ የዚህ የሁለቱ ድምር ሌዛን 9 ዘ ፓወር ኦፍ ኬ እንደሆነ እናውቃለን። ስለዚህ ይሄ ምን ማለት ነው? የዚህ ብዜት ከማን ያንሳል ማለት ነው? የዚህ ብዜት ሌዛን 6 ታይምስ 9 ዘ ፓወር ኦፍ ኬ አያችኋ፣ ይሄ ከዚህ ያንሳል ማለት ነው። ስለዚህ ተመልከቱ፣ ይሄ 9 ዘ ፓወር ኦፍ ኬ ፕላስ 1 ነው። ይሄኛው ደግሞ 6 ታይምስ 9 ዘ ፓወር ኦፍ ኬ ነው ይመጣል። የዚህ የሁለቱ ድምር ስንት ነው የሰጠን? ከ6 ታይምስ 9 ዘ ፓወር ኦፍ ኬ የሚያንስ ነው የሰጠን። ማን? የነዚህ የሁለቱ ድምር። የዚህ የሁለቱ ድምር ስንት ነው ይሆናልን? 6 ሲባዛ 9 ዘ ፓወር ኦፍ ኬ የሚያንስ ቁጥር ነው የሰጠን። ይሄ ደግሞ 9 ዘ ፓወር ኦፍ ኬ ፕላስ 1 ማለት ደግሞ ምን ማለት ነው? 9 ታይምስ 9 ዘ ፓወር ኦፍ ኬ ማለት ነው። የቱ ይበልጣል? 6 ታይምስ 9 ዘ ፓወር ኦፍ ኬ ይበልጣል። 9 ታይምስ 9 ዘ ፓወር ኦፍ ኬ ይበልጣል። ይሄ ይበልጣል። አያችኋ። ስለዚህ ይሄ ማለት የሁለቱ ድምር በዛ ቢባል 6 ታይምስ 9 ዘ ፓወር ኦፍ ኬ ጋር ተመሳሳይ ነው የዚህ የሁለቱ ድምር። 9 ዘ ፓወር ኦፍ ኬ ፕላስ 1 ማለት ደግሞ 9 ታይምስ 9 ዘ ፓወር ኦፍ ኬ ነው። ስለዚህ ማን ይበልጣል? 9 ታይምስ 9 ዘ ፓወር ኦፍ ኬ ነው የሚበልጠው ከማን? ከዚህኛው ይልቅ። ስለዚህ ከነዚህ ከሁለቱ ድምር የማን ነው የሚበልጠው? ይሄኛው ነው የሚበልጠው። ወይንም የነዚህ የሁለቱ ድምር ከ9 ዘ ፓወር ኦፍ ኬ ፕላስ 1 ያንሳል። ይሄንን ፕሩቭ ማድረግ ቻለን። ኦኬ እውነትም የሚያንስ ከሆነ ምንድነው ይሄኛው ነገር ትክክል ነው ማለት ነው። 5 ዘ ፓወር ኦፍ ኤን ፕላስ 6 ዘ ፓወር ኦፍ ኤን ሁሉ ጊዜ ከ9 ዘ ፓወር ኦፍ ኤን ያነሰ ነው። የኤን ዋጋ ከ2 ሲበልጥ ወይንም እኩል ሲሆን
ለምሳሌ እዚህ ጋር አንድ ጥያቄ ተሰጥቶናል። ሻው ዛት ይላል 1 ስኬር ፕላስ 2 ስኬር ፕላስ 3 ስኬር እያለ እስከ ኤን ስኬር ያሉ ድምሮች ከዚህ ጋር እኩል እንደሚሆኑ አሳዩ ነው የሚለው። ሻው ነው የሚለው። በማቴማቲካል ኢንዳክሽን መሰረት መጀመሪያ ምንድነው የምናደርገው? የመጀመሪያው ስቴፕ ኤን ኢኳል ቱ 1 ሲሆን ትሩ ይሆናል ወይ ወይንም ኤን ኢኳል ቱ ስሞለስት ነምበሩ፣ ያው እዚህ ጋር የምንጠቀው ስሞለስት ነምበሩ 1 ነው። ስንተካ ትሩ ያደርጋል ወይ? አንድ ስንተካ እዚህ ጋር ስንት ይሆናል? 1 ስኬር ይሆናል። 1 ስኬር ኢኳል ቱ እዚህ ጋር አንድ ስንተካ ምን ይሆናል? 1 ታይም ኤን ፕላስ 1 አይደል? 1 ፕላስ 1 ታይምስ 2 ኤን ፕላስ 1 2 ታይምስ 1 2 ፕላስ 1 ይሆናል ኦቨር 6 ይሆናል። ይሄኛውን ስናይ 1 ታይምስ 1 ፕላስ 1 2 ታይምስ 2 ፕላስ 1 3 ይሆናል። ይሄ ስንት ነው? 1 ታይምስ 2 3 1 ታይምስ 2 2 ታይምስ 3 6 ነው። 6 ኦቨር 6 ስንት ነው? 1 ነው። ስለዚህ አንድ ስኬር 1 ከ1 ጋር እኩል ይሆናል። ኤን ቦታ 1 ስንተካ ምን ያደርጋል? ትሩ ያደርጋል። የትኛውን? እዚህ ጋር የተሰጠንን ኤክስፕሬሽን። ሁለተኛው ስቴፕ ላይ ምንድነው የምናደርገው? ኤን ቦታ ኬ ስንተካ ትሩ ነው ብለን እንተካለን። አሁን እዚህ ጋር ኤን ቦታ ኤን ቦታ ኬ በመተካት ጥሩ ያደርጋል ብለን አስዩም እናደርጋለን። ስለዚህ 1 ስኬር ፕላስ 2 ስኬር ፕላስ እያለ እስከ ኬ ስኬር ያለው ድምር ስንት ይሰጣል? ኬ ታይምስ ኬ ፕላስ 1 ታይምስ ስንት ነው? እዚህ 2n ፕላስ 1 አይደል የሚለው 2k ፕላስ 1 ኬ ፕላስ 1 ታይምስ 2k ፕላስ 1 ኦቨር 6 ይሆናል ብለን እናስባለን። ኤን ቦታ ኬ ስንተካ ይሄ ምንድነው? ትሩ ነው ብለን እናስብና ሶስተኛው ስቴፕ ላይ ኤን ቦታ ኬ ፕላስ 1 ስንተካ ትሩ እንደሚሆን እናሳያለን። ኬ ፕላስ 1ን ስንተካ ትሩ የሚሰጠን ከሆነ እዚህ የተሰጠን ስቴትመንት ወይም እዚህ የተሰጠን ሐሳብ ትክክል ነው ማለት ነው። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ማለት 1 ስኬር ፕላስ 2 ስኬር ፕላስ እያለን እስከ የት ነው የምንቀጥለው? እስከ ኤን በምንቀጥልበት ፈንታ እስከ ኬ ፕላስ 1 ነው የምንቀጥለው። እስከ ኬ ፕላስ 1 ስኬር ኢኳል ቱ ከማን ጋር እኩል ይሆናል? ኤን ታይምስ ኤን ፕላስ 1 ታይምስ ኤን ፕላስ 1 ኤን ቦታ ማን እየተካ ነው? ኬ ፕላስ 1። ስለዚህ ኤን ቦታ ኬ ፕላስ 1 ስንተካ ኬ ፕላስ 1 ታይምስ ኤን ቦታ እንደገና ኬ ፕላስ 1 ስንተካ ኬ ፕላስ 1 ፕላስ 1 ታይምስ ኤን ቦታ ኬ ፕላስ 1 ስንተካ 2 ታይምስ ኬ ፕላስ 1 ፕላስ 1 ይሆናል ኦቨር 6 ይሆናል ማለት ነው ኬ ፕላስ 1 ሲተካ። ስለዚህ ምን ይሆናል? ኬ ፕላስ 1 ሲባዛ ኬ ፕላስ 1 ፕላስ 1 ኬ ፕላስ 2 ይሆናል ሲባዛ እዚህ ጋር 2 ታይምስ ኬ 2 ኬ ነው 2 ታይምስ 1 ፕላስ 2 ይሆናል። እዚህ ፕላስ 1 አለ። ስለዚህ እዚህ 2 ኬ ፕላስ 3 ይሆናል ማለት ነው። ይሄኛው ፓርት 2 ኬ ፕላስ 3 2 ኬ ፕላስ 3 ኦቨር 6 ጋር እኩል እንደሚሆን ነው የምናሳየው። ስለዚህ ኬ ፕላስ 1 ማለት ምን ማለት ነው? 1 ስኬር ፕላስ 2 ስኬር ፕላስ እስከ ኬ ፕላስ 1 ሄድን ማለት ምን ማለት ነው? እያልን ከኬ ፕላስ 1 ቀድሞ ማን አለ? ኬ ስኬር አለ። ከዛስ ፕላስ ከኬ ስኬር ቀጥለው ነው ኬ ፕላስ 1 ስኬር የሚመጣው። ስለዚህ ይሄ ማለት ከዚህ ጋር ተመሳሳይ ነው። እኛ ደግሞ ምን እናውቃለን? እስከ ኬ ስኬር ድረስ ያለው ድምር ስንት እንደሆነ እናውቃለን። ስንት ነው? እስከ ኬ ስኬር ድረስ ያለው ድምር ከአንድ ጀምሮ እስከ ኬ ስኬር ድረስ ያለው ድምር ይሄ ነው። ኬ ታይምስ ኬ ፕላስ 1 ታይምስ ኬ ታይምስ ኬ ፕላስ 1 ታይምስ 2k ፕላስ 1 ኦቨር 6 ነው ታይምስ 2k ፕላስ 1 ኦቨር 6 ጋር እኩል እስከ የት ያለው ድምር? እስከዚህ እስከ ኬ ስኬር ያለው ድምር። ከዛ በኋላ ማን አለ? ፕላስ ኬ ፕላስ 1 ስኬር አለ። ኬ ፕላስ 1 ስኬር ይሄ ስንት ይመጣል የሚለው ነው የምንሰራው። ስለዚህ የዚህ ድምር ማለት እዚህ ኦቨር 1 እንልና 6ን ኤልሲኤም የሁለቱም ብዜት እንወስዳለን። 6 ለ6 አንድ ጊዜ ይሄ ራሱ ነው ኬ ታይምስ ኬ ፕላስ 1 ታይምስ 2k ፕላስ 1 ነው የሚሆነው። 6 ለ1 ሲካፈል ደግሞ 6 ጊዜ ይሄ ፕላስ 6 ታይምስ ኬ ፕላስ 1 ስኬር ይሆናል። ስለዚህ ይሄን እንደምረው እና አባዛው እዚህ ጋር ያሉትን ኬ ታይምስ ኬ ምንድነው? ኬ ስኬር ነው። ኬ ታይምስ 1 ፕላስ ኬ ነው ሲባዛ ከማን ጋር ይባዛል? ከ2k ፕላስ 1 ጋር ይባዛል ሲደመር 6 አለ። እዚህ ኬ ፕላስ 1 ስኬር ማለት ደግሞ ስንት እንደሚሆን እናውቃለን። ኬ ስኬር ፕላስ 2k ፕላስ 1 እንደሚሆን እናውቃለን። እሺ ዲኖሚናተሩ ኦቨር 6 አለ መጣበታለን። እንደገና ይሄ ከዚህ ጋር ሲባዛ ኬ ስኬር ከ2k ጋር ሲባዛ 2k ኪዩብ ይሆናል። ኬ ስኬር ከ1 ጋር ሲባዛ ፕላስ ኬ ስኬር ይሆናል። ኬ ከ2k ጋር ሲባዛ ፕላስ 2k ስኬር ይሆናል። ኬ ከ1 ጋር ሲባዛ ፕላስ ኬ ይሆናል። ፕላስ አለ እዚህ 6 ከኬ ስኬር ጋር 6k ስኬር ይሆናል። 6 ከ2k ጋር ፕላስ 12k ይሆናል። 6 ከ1 ጋር ፕላስ 6 ይሆናል። ስለዚህ ላይክ ተርሞችን እንደምር እዚህ 2k ኪዩብ አለ 2k ኪዩብ ፕላስ ኬ ስኬሮችን ስንደምር ኬ ስኬር ሲደመር 2 3k ስኬር ሲደመር 6 9k ስኬር ይሆናል። 9k ስኬር ከዛ ኬዎችን ስንደምር ኬ አለ ከዛ እዚህ 12k አለ 13k ይሆናል። ፕላስ 13k ፕላስ ኮንስታንት ማለት አለ 6 አለ ፕላስ 6 ኦቨር ከታች ማን አለ? ዲኖሚናተር 6 አለ። ከዚህ ጋር እኩል ነው ማን? ይሄኛው ከ1 እስከ ኬ ፕላስ 1 ስኬር ያለውን ስንደምር ከማን ጋር እኩል ነው? ከዚህ ጋር እኩል ነው። እና ይሄ ብዜቱ እንደዚህ መጥቶልናል። እኛ
እና ከማን ጋር እኩል መሆኑን ነው። ከዚህ እስከ k + 1 ስኬር ያለው ድምር ይሄን ነው የሰጠን። እኛ ግን እስከ k + 1 ስኬር ድረስ ያለው ድምር ከዚህኛው ጋር እኩል እንደሚሆን እንድናሳይ ነው የተፈለገው። ስለዚህ ይሄን እናብዛው። ይሄን k + 1 ታይምስ k + 2 k ታይምስ k ስኬር ይሆናል። k ታይምስ 2 + 2k 1 ታይምስ k + k 1 ታይምስ 2 + 2 ይሆናል። ታይምስ ከማን ጋር እናባዛለን? ከ2k + 3 ጋር እናባዛለን። ድጋሜ ከ2k + 3 ጋር እናባዛለን። ኦቨር 6 አለ፣ እሱን እንመጣበታለን። k ስኬር ታይም 2k 2k ኪዩብ k ስኬር ታይም 3 + 3k ስኬር 2k ታይምስ 2k + 4k ስኬር 2k ታይምስ 3 + 6k k ታይምስ 2k + 2k ስኬር k ታይምስ + 3 + 3k 2 ታይምስ 2k + 4k and 2 ታይምስ 3 + 6 ይሆናል። ስለዚህ እነዚህን ስንደምር ላይክ ተርሞችን እንደምራለን። እዚህ 2k ኪዩብ አለ ብቻውን 2k ኪዩብ ዘን ፕላስ 3k ስኬር 4k ስኬር 7k ስኬር 7 + 2 9k ስኬር ይሆናል። ዘን 9k ስኬር ይሆናል ፕላስ 6k አለ 6k + 3k 9k 9k ሲደመር 4 13k ይሆናል ፕላስ መጨረሻ ላይ 6 አለ ኦቨር ዲኖሚኔተር ማን አለ 6 አለ። ይሄ ከማን ጋር የዚህ ብዜት ከዚህ ጋር እኩል። ይሄ ደግሞ ከማን ጋር እኩል ነው? እዚህ ከመጣነው ውጤት ጋር ተመልከቱ። 2k ኪዩብ + 9k ስኬር + 13k + 6 ኦቨር 6። ስለዚህ ከዚህ እስከዚህ ያለው ድምር ከማን ጋር እኩል ነው? ከዚህ ጋር እኩል ነው። እና እኛ እንድናሳይ የተፈለገው ይሄ ከዚህ ጋር እኩል እንዲሆን ነበር እንድናሳይ የተፈለገው። ስለዚህ ይሄ ከዚህ ጋር እኩል ነው። ስለዚህ ፕሩቭ አደረገም ማለት ነው። ይሄ ከዚህ ጋር እኩል እንደሆነ ሻው ማድረግ ቻለን። ይሄ ጥሩ ከሆነ ምን ይሆናል? እዚህ የተሰጠን ኤክስፕሬሽን እዚህ ጋር ያለው ከዚህ እስከዚህ ያለው ድምር ሻው አድርጉ የተባልነው ትክክል ነው ማለት ነው፣ ወይንም ጥሩ ነው እንላለን። ለምሳሌ by induction prove that 3 the power of n minus 1 is divisible by 2 is true for all positive integers 3 the power of n minus 1 አለ። ይሄ ለሁሉም ኢንቲጀሮች ለሁለት እንደሚካፈል ወይንም ለሁለት ዲቪዚብል እንደሆነ እንድናሳይ ነው የተፈለገው። ያው ማቴማቲካል ኢንዳክሽን የምንጠቀም ከሆነ መጀመሪያ አንደኛው ስቴፕ ምንድነው? n = 1 መተካት ነው። ያው ለሁሉም ፖዚቲቭ ኢንቲጀር ስለተባለ አንድን በምንተካበት ጊዜ ምን ይሆናል? 3 the power of 1 minus 1 ይሆናል። 3 the power of 1 3 minus 1 2 2 ምንድነው? ለሁለት ዲቪዚብል ነው። ስለዚህ n = 1 ሲሆን ትሩ ያደርገዋል ማለት ነው። ሁለተኛው ስቴፕ ላይ n = k ሲሆን ብለን እንሰራለን። ስለዚህ 3 the power of n minus 1 ምን ይሆናል? 3 the power of k minus 1 ምንድነው እንላለን። ትሩ ነው ብለን አስዩም እናደርጋለን። ሁለተኛው ስቴፕ ላይ። ሶስተኛው ስቴፕ ላይ n = k + 1 ሲሆን ትሩ እንደሚሆን እናሳያለን። ያው የተሰጠን 3 the power of n minus 1 ነው። n k + 1 ሲሆን 3 the power of k + 1 minus 1 ይሆናል። ይሄ ለሁለት እንደሚካፈል ለማሳየት ነው የምንሰራው። ይሄ ለሁለት ይካፈላል። ይሄ ለሁለት እንደሚካፈል ካሳየን ትሩ ከመጣ ስለዚህ ትሩ ነው ማለት ነው የተሰጠን። እዚህ 3 the power of k + 1 ማለት ምን ማለት ነው? 3 the power of k ሲባዛ 3 the power of 1 ማለት ነው። ሲቀነስ አንድ አለ እዚህ። ይሄ ማለት ደግሞ ምን ማለት ነው? 3 times 3 the power of k ሲቀነስ አንድ ከማለት ጋር እኩል ነው። እና እዚህ ስቴፕ ላይ ከደረስን እንዴት ለመጻፍ ነው የምንፈልገው? እኛ ስቺን ፕሩፍ ትሩ እንደምትሆን ለማሳየት ከዚህ ጋር ስቴፕ 2 ጋር ከ3 the power of k - 1 ጋር እንዲመሳሰል ለማድረግ እንሰራለን። 3 the power of k - 1 እዚህ ውስጥ እንዲኖር ለማድረግ ምን እናደርጋለን? እዚህ 3 times 3 the power of k አለ 3 the power of k - 1 እንዲሆን እዚህ ጋር -3 እንበለውና እንናል +2 እንበለው። ያው -3 + 2 ማለት ያው -1 ማለት ነው። ምንም የሚያደርገው ነገር የለም። ማይነስ ነገር ግን የቱ ጋር ይጠቅመናል? እኛ ለዚህና ለ-3 ኮማን ማን አለ? 3 አለ። 3 ኮማን ስናወጣ እዚህ ማን ይቀራል? 3 the power of k ይቀራል። እዚህ ደግሞ -1 ይቀራል። አያችኋ? እዚህ ጋር ነው የሚጠቅመን። እዚህ ማን አለ? +2 አለ። ያደረግነው ነገር እቺ -1 ኢን ተርምስ ኦፍ -3 + 2 ጻፍን። ያው ተመሳሳይ ነው። ስለዚህ ስቴፕ 2 ላይ ምን ብለናል? 3 the power of k - 1 ለማን ይካፈላል? ለሁለት ይካፈላል ብለናል። ትሩ ነው ካለን 3 the power of k - 1 ለሁለት ይካፈላል ብለን ዲቪዚብል ባይ 2 ነው ብለን። ስለዚህ እዚህ ጋር ይሄ ለሁለት ይካፈላል ወይ የሚለውን ቼክ ለማድረግ ያው ይሄ ማለት ከየትኛው ጋር እኩል ነው? ከዚህኛው ጋር እኩል 3 the power of k + 1 - 1 ማለት ጋር እኩል ነው ይሄኛው። ይሄ ለሁለት ይካፈላል ወይ የሚለውን ቼክ ለማድረግ ለሁለት አካፍለን ማየት ነው። 3 times 3 the power of k - 1 + 2 ለሁለት ይካፈላል ወይ? ይሄኛው ኦልሬዲ ለሁለት ይካፈላል ብለናል። ትሩ ከሆነ እዚህ ጋር ደግሞ ሁለት አለ። ሁለትም ለሁለት ይካፈላል። ትሩ ከሆነ ስለዚህ ይሄ ለሁለት ይካፈላል ማለት ነው። ምክንያቱም 3 the power of k - 1 ለሁለት የሚካፈል ከሆነ እንደገና ሁለት ራሱ ለሁለት የሚካፈል ከሆነ ስለዚህ ይሄ ሙሉ ለሁለት ይካፈላል። ይሄ ለሁለት ተካፈለ ማለት ደግሞ ይሄኛው ለሁለት እንደሚካፈል በዚህ መልኩ ማሳየት ይቻላል። ይሄ ለሁለት መካፈሉን ትሩ ከሆነ n = k + 1 ሲሆን ትሩ መሆኑን ካሳየን እዚህ ጋር የተሰጠን ስቴትመንት 3 the power of n - 1 ለሁሉም ኢንቲጀሮች n ቦታ ሲገቡ ለሁለት ዲቪዚብል እንደሆነ ማሳየት ቻለን ማለት ነው በማቴማቲካል ኢንዳክሽን።
by induction prove that this is even and it is true for all positive integers n ቦታ ማንኛውንም ቁጥር ስንተካ n ስኩዌር ማይነስ 3n ፕላስ 4 ሁሉ ጊዜ ኢቨን እንደሆነ ፕሩቭ አድርጉ ነው። ያው በማቴማቲካል ኢንዳክሽን መጀመሪያ n ኢኳል ቱ 1 ብለን እንተካለን እና n ቦታ አንድ ስንተካ n ስኩዌር 1 ስኩዌር ይሆናል ማይነስ 3n 3 ታይምስ 1 ይሆናል ፕላስ 4 ይሄ ኢቨን ነው የሚለውን ቼክ እናደርጋለን። 1 ማይነስ 3 ታይምስ 1 ማይነስ 3 ፕላስ 4 ይሆናል። 1 ማይነስ 3 ኔጌቲቭ 2 ነው። ኔጌቲቭ 2 ፕላስ 4 ፖዚቲቭ 2 ነው። ፖዚቲቭ 2 ምንድነው? ኢቨን ነው። ስለዚህ n ኢኳል ቱ 1 ሲሆን ምን እያደረገ ነው? ትሩ እያደረገ ነው የመጀመሪያው ስቴፕ ላይ። ሁለተኛው ስቴፕ ላይ n ኢኳል ቱ k ሲሆን ትሩ ነው ብለን አስዩም እናደርጋለን። ስለዚህ n ቦታ k ስንተካ k ስኩዌር ማይነስ 3k k ስኩዌር ማይነስ 3k ፕላስ 4 ይሄ ምንድነው? ኢቨን ነው። ትሩ ነው ካልን ይሄ ቁጥር ምንድነው? ኢቨን ነው ብለን አስዩም እናደርጋለን። ከዛ ሶስተኛው ስቴፕ ላይ n ኢኳል ቱ k ፕላስ 1 ሲሆን ትሩ መሆን አለመሆኑን ቼክ እናደርጋለን። ትሩ ከሆነ እዚህ ጋር የተሰጠን ነገር እውነት ነው ማለት ነው። ትሩ ካልሆነ ደግሞ ትክክል አይደለም ማለት ነው። ስለዚህ k ፕላስ 1 ስንተካ n ቦታ ምን ይሆናል? n ስኩዌር ማይነስ 3n ፕላስ 4 አይደል? n ስኩዌር ማይነስ 3n ፕላስ 4 ቦታ n ቦታ k ፕላስ 1 ስንተካ k ፕላስ 1 ስኩዌር ማይነስ 3 ታይምስ k ፕላስ 1 ፕላስ 4 ይሆናል። k ፕላስ 1 ስኩዌር ምን ይሆናል? 2k ፕላስ ማለት k ፕላስ 1 ስኩዌር ማለት k ስኩዌር ፕላስ 2k ፕላስ 1 ማለት ነው። ሲቀነስ 3 ታይምስ k 3k 3 ታይምስ 1 ማይነስ 3 ይሆናል። እዚህ ፕላስ 4 አለ እንዲህ ይሆናል። k ስኩዌር አለ እዚህ 2k ሲቀነስ 3k ኔጌቲቭ ምን ይሆናል? ወይንም እንዳለ እዚህ ጋር እንዳለ k ስኩዌር ማይነስ 3k እንወስዳለን። እዚህ ፕላስ 4 እንወስዳለን። ከዛ ማን ቀረ? እዚህ 2k አለ ሲደመር 2k አለ። ከዛ በኋላ እዚህ ፕላስ 1 አለ እና ፕላስ 1 ማይነስ 3 ስንት ይሆናል? ማይነስ 2 ይሆናል። ስለዚህ ይሄ ያው k ስኩዌር ማይነስ 3k ፕላስ 4 ፕላስ 2k ፕላስ 1 ሲቀነስ 3 ኔጌቲቭ 2 ሆነ። ይሄኛውን ለማምጣት የሰራ ነው ለምንድን ነው? እዚህች ጋር ኢቨን ነው ብለን ስለሰራ ነው። k ስኩዌር ማይነስ 3k ፕላስ 4 ኢቨን ነው ስላልን ይሄም ኢቨን ነው ማለት ነው። ይሄ ኢቨን ከሆነ 2k ማይነስ 2 ደግሞ ኢቨን ነው አይደለም? 2k ማይነስ 2 ምንድነው? ኢቨን ነው። ለምን? 2k ማይነስ 2 ማለት 2 ኢንቱ k ማይነስ 1 ከማለት ጋር እኩል ነው። k ማይነስ 1 ማንኛውም ቁጥር ሊሆን ይችላል። ማንኛውም ቁጥር በሁለት ከተባዛ ምን ይሰጠናል? ኢቨን ይሰጠናል። ለምሳሌ 5 ነው። 2 ጊዜ 5 ስንት ይሰጣል? 10 ይሰጣል። ማንኛውንም ቁጥር በሁለት ስናባዛ ኢቨን ነው የሚሰጠው። ስለዚህ ይሄ ኢቨን ነው። ስለዚህ ኢቨን ሲደመር ኢቨን ደግሞ ምንድነው? ራሱ ኢቨን ነው የሚሆነው። ስለዚህ ይሄኛው ቁጥር n ኢኳል ቱ k ፕላስ 1 ሲሆን የሰጠን k ፕላስ 1 ሲሆን የሰጠን ይሄኛው ነው። ይሄኛው ምንድነው ማለት ነው? ኢቨን ነው። ኢቨን መሆኑን ቼክ አድርገን ትሩ ነው። ስለዚህ ይሄ ኢቨን ከሆነ ይሄ ትሩ መሆኑን ቼክ አድርገን እዚህ ጋር የተሰጠን ስቴትመንት ሁሉ ጊዜ ለሁሉም ፖዚቲቭ ኢንቲጀሮች ኢቨን ነው እንላለን። ዩዚንግ ማቴማቲካል ኢንዳክሽን ፕሩቭ ዘ ፎሎዊንግ። ይህንን ማቴማቲካል ኢንዳክሽን በመጠቀም ፕሩቭ አድርጉ ይላል። የመጀመሪያው 6 ዘ ፓወር ኦፍ n ማይነስ 1 ኢዝ ዲቪዚብል ባይ 5 ለn ግሬተር ዛን ኦር ኢኳል ቱ 0 ነው የሚለው። ይሄ ለ5 እንደሚካፈል ማሳየት ነው እና የመጀመሪያው ስቴፕ በማቴማቲካል ኢንዳክሽን ለn ኢኳል ቱ 1 ይሰራል ወይ የሚለውን ቼክ ማድረግ ነው። n ቦታ አንድ ስንተካ 6 ዘ ፓወር ኦፍ 1 ማይነስ 1 ይሄ ለ5 ይካፈላል ወይ? 6 ዘ ፓወር ኦፍ 1 6 ነው ማይነስ 1 5 5 ለ5 ይካፈላል 1 ነው። ስለዚህ ለn ኢኳል ቱ 1 ይሰራል። የመጀመሪያው ስቴፕ ያ ነው። ሁለተኛው ስቴፕ ለn ኢኳል ቱ k ይሰራል ወይ? n ቦታ k ስንተካ 6 ዘ ፓወር ኦፍ k ማይነስ 1 ነው። ሶ n ቦታ k ስንተካ ይሄ ለ5 ይካፈላል ብለን አስዩም አድርገን ነው የምንሄደው። ለn ኢኳል ቱ k ይሰራል ብለን ሄደን ሶስተኛው ስቴፕ ለn ኢኳል ቱ k ፕላስ 1 ትክክል መሆኑን ማሳየት ነው። k ፕላስ 1ን ስንተካ ትሩ የሚያደርግ ከሆነ ይሰራል ማለት ነው። ያ ማለት 6 ዘ ፓወር ኦፍ n ማይነስ 1 ለ5 መካፈል ይችላል እንደማለት ነው። ስለዚህ n ቦታ k ፕላስ 1ን ስንተካ 6 ዘ ፓወር ኦፍ k ፕላስ 1 ማይነስ 1 ይሄ ለ5 ይካፈላል የሚለውን ለማሳየት ነው ጥረት የምናደርገው። 6 ዘ ፓወር ኦፍ k ፕላስ 1 ማለት 6 ዘ ፓወር ኦፍ k ታይምስ 6 ዘ ፓወር ኦፍ 1 ማለት ነው። k እና 1ን ስንነጣጠል ከዛ እዚህ ማይነስ 1 አለ ኦቨር 5 ይሆናል። ሶ 6 ታይምስ 6 ዘ ፓወር ኦፍ k እንደማለት ነው። ማይነስ 1 ኦቨር 5 እንደማለት ነው። እቺ ማይነስ 1 አሁን ጥረታችን ምንድነው ከተባለው ወደ ስቴፕ 2 ከዚህ ጋር እንዲመሳሰልልን ማድረግ ነው። በተቻለን መጠን ኦሬዲ አስዩም አድርገናል n ኢኳል ቱ k ሲሆን ይሄ ትሩ ነው ብለን አስዩም አድርገን ነው እየሰራን። ስለዚህ ወደዚህ ፎርም እንዲመጣልን የተቻለንን ጥረት እናደርጋለን። እዚህ ጋር አሁን 6 ታይምስ 6 ዘ ፓወር ኦፍ k ነው። እዚህ ጋር ግን 6 ዘ ፓወር ኦፍ k ብቻ ነው። ሶ ተመሳሳይ እንዲሆን ምን እናድርግ? 6 ዘ ፓወር ኦፍ k ማይነስ 1 እንዲመጣ እቺ ማይነስ 1ን ማይነስ 6 እንዲሆን እናድርግ። ምን አድርገን 6 ታይምስ 6 ዘ ፓወር ኦፍ k ነው ያለው እዚህ ማይነስ 1 ማይነስ 6 እንዲሆን ለሁለቱም ኮማን 6 እንዲሆን ለማድረግ ነው። ስለዚህ ማይነስ 1 ማይነስ 6 እንዲሆን ማይነስ 1 ላይ ማይነስ 5 መቀነስ ነው። ሶ ያንን የቀነስ ነው መልሰን እንጨምር። ዝም ብለን ነው አይቀነስ ነው።
ሶ ይሄ -5 + 5 0 ምንም አላደረግንም፣ ለውጥ የለውም ማለት ነው። መልሰን ፕላስ ስላደረግን ግን እችኛዋ ተጠቅመናለች ለኛ። እንዴት 6 ታይምስ 6 ዘ ፓወር ኦፍ k -1 -5 -6 ስለሆነ ከዛ ፕላስ 5 አለ። ስለዚህ ምን ይሆናል መሰላችሁ? እቺ ይሄንን ስናይ 6 ኮመን 6 ስናወጣ ምን ይሆናል? እዚህ ጋር 6 ዘ ፓወር ኦፍ k -1 ይሆናል። አያችኋ? እቺን ነው የፈለግነው እኛ። ከዛ እዚህ ከውጪ ፕላስ 5 አለ። ይሄ ለ5 ይካፈላል ወይ እንደማለት ነው። ስለዚህ ይሄ ማለት ነው 6 ታይምስ 6 ዘ ፓወር ኦፍ k -1 ኦቨር 5 ፕላስ 5 ኦቨር 5 ከማለት ጋር እኩል ነው። ስለዚህ እዚህ ጋር ትሩ ነው ብለን የመጣ ነው 6 ዘ ፓወር ኦፍ k -1 ለ5 ይካፈላል ብለን ነው የመጣ ነው። ስለዚህ ይሄኛውን ተመልከቱ 6 ዘ ፓወር ኦፍ k -1 እዚህ ጋር አለ ለ5 ይካፈላል። ይሄ ትሩ ነው ካልን 6 ጊዜ ለ5 የሚካፈል ቁጥር በ6 ቢባዛም ለ5 ይካፈላል። ለ5 በሚካፈል ቁጥር ላይ 5 ቢደመርም ለ5 ይካፈላል። ስለዚህ ይሄ ለ5 እየተካፈለ ነው፣ ይሄም ለ5 እየተካፈለ ነው። ስለዚህ ይሄ ለ5 ይካፈላል ማለት ነው ትሩ። ይሄን ቦታ k + 1 ስናደርግ ምን እየሆነ ነው? ለ5 እየተካፈለ ነው። ምክንያቱም ይሄ 6 ዘ ፓወር ኦፍ k -1 ለ5 ከተካፈለ ያ ማለት በቀላሉ ውሰዱ። አሁን 10 ለ5 ይካፈላል። ስንት ይሆናል? 2 ይሆናል። 10ን በ6 ብናበዛ ለ5 አይካፈልም? ይካፈላል። 6 ጊዜ 10 ኦሬዲ በቃ ለ5 ይካፈላል። 10 ለ5 2። ስለዚህ 6 ጊዜ 2 እንደማለት ነው። ወይንም 6 ጊዜ 10 60 ለ5 ይካፈላል ማለት ነው። ለ5 የሚካፈል ቁጥር ላይ 5 ብንጨምር ለ5 የሚካፈል ቁጥር ላይ 10 ሲደመር 5 ለ5 ይካፈላል። 10 ሲደመር 5 15 ለ5 3። ስለዚህ እዚህ ጋር የሚሆነው ለ5 የሚካፈል ቁጥር ላይ 5 ተጨምሯል፣ በ6 ተባዝቷል። ስለዚህ ምን ይሆናል? ለ5 ይካፈላል። ሶ 6 ዘ ፓወር ኦፍ k -1 ለ5 የሚካፈል ከሆነ 6 ታይምስ 6 ዘ ፓወር ኦፍ k -1 ለ5 ይካፈላል። እዚህ ጋር ያለው 5 ለ5 ይካፈላል። 5 ሲካፈል ለ5 1 ነው። ስለዚህ 6 ዘ ፓወር ኦፍ k -1 ኦቨር 5 ፕላስ 1 ይሆናል። ስለዚህ ይሄ እንደምናየው ለ5 ይካፈላል። እንደዛ ከሆነ ትሩ ከሆነ 6 ዘ ፓወር ኦፍ n -1 is divisible by 5 የሚለው ትሩ እንደሆነ ማሳየት እንችላለን። ሁለተኛ ላይ 2 ዘ ፓወር ኦፍ n less than or equal to n plus 1 ፋክቶሪያል መሆኑን አሳዩ። n ከ0 የሚበልጥ ወይንም እኩል የሚሆን ቁጥር ነው። የመጀመሪያው ስቴፕ n equal to 1 ሲሆን ይሰራል ወይ ነው ያ መስራት አለበት። ስለዚህ 2 ዘ ፓወር ኦፍ 1 less than or equal to 1 plus 1 ፋክቶሪያል 2 ዘ ፓወር ኦፍ 1 2 less than or equal to 1 plus 1 2 ፋክቶሪያል 2 ፋክቶሪያል 2 ነው። 2 ፋክቶሪያል ማለት 2 ታይምስ 1 ነው 2። ስለዚህ 2 less than or equal to 2 2 ከ2 ያንሳሉ ወይንም እኩል ይሆናል የሚል አለ። ስለዚህ ይሰራል ትሩ ነው። ስለዚህ n equal to 1 ሲሆን ያሟላል። ቀጣዩ ስቴፕ n equal to k ሲሆን ያሟላል ወይ? n ቦታ k ስንተካ ያሟላል ወይ ሳይሆን n equal to k ሲሆን ትሩ ነው ብለን አስዩም አድርገን ነው የምንሄደው። 2 the power of k less than or equal to k plus 1 ፋክቶሪያል ነው ብለን ይቺን አስዩም አድርገን እንሄድና n equal to k plus 1 ሲሆን ትሩ እንደሚሆን እናሳያለን። ትሩ ከሆነ ልክ ነው፣ ካልሆነ ፎልስ ነው። n ቦታ k plus 1 ስንተካ 2 the power of k plus 1 less than or equal to k plus 1 plus 1 አለ። ያው n ቦታ k plus 1 ተክተናል። ስለዚህ እዚህ k plus 1 ስንተካ እዚህ plus 1 አለ ፋክቶሪያል ይሆናል። ስለዚህ 2 the power of k plus 1 ማለት 2 the power of k times 2 ነው። less than or equal to the power of 1 ነው። less than or equal to k plus 1 plus 1 k plus 2 ነው። ፋክቶሪያል ነው የሚሆነው። ስለዚህ ይሄ 2 times 2 the power of k less than or equal to k plus 2 ፋክቶሪያል ማለት k plus 2 times k plus 1 ፋክቶሪያል ከማለት ጋር እኩል ነው። አያችሁ ጥረታችን ምንድነው? መልሰን በዚህ አጻጻፍ ለመጻፍ መሞከር ነው። እሺ እዚህ ጋር ተመልከቱ 2 times 2 the power of k less than or equal to k plus 2 times k plus 1 ፋክቶሪያል k plus 1 ፋክቶሪያል ምን ብለናል? በሰማያዊ ያለውን 2 the power of k ከk plus 1 ፋክቶሪያል ያነሰ ነው ብለናል። 2 the power of k ከk plus 1 ፋክቶሪያል ያነሰ ነው። እሺ እሷን ያዘ። ሁለትንና አሁን ማነጻጸር ያለብን ሁለትንና k plus 2 ነው። ሁለት ምን መሆን አለበት? ከk plus 2 ያነሰ ወይንም እኩል የሆነ መሆን አለበት ነው። ሁለትንና k plus 2 አነጻጽሩ። n ከዜሮ ጀምሮ ያለ ቁጥር ወይንም ከዜሮ የበለጠ ቁጥር ስንተካ ዜሮን ተኩ 2 less than or equal to 0 plus 2 2 ነው። ልክ ነው። አንድን ተኩ 2 less than or equal to 1 plus 2 3 ልክ ነው። ሁለትን ተኩ እያለ ይቀጥላል k ቦታ። ስለዚህ ልክ ነው ማለት ነው። 2 ከk plus 2 ያነሰ ከሆነ ያነሰ ወይንም እኩል የሚሆን ከሆነ 2 less than or equal to k plus 2 ከሆነ 2 the power of k ከk plus 1 ፋክቶሪያል ያነሰ ከሆነ የዚህና የዚህ ብዜት ከዚህና ከዚህ ብዜት less than or equal to እንደሆነ መረዳት እንችላለን። ስለዚህ ትሩ ያደርገዋል።
x the power of n plus y the power of n is divisible by x plus y for odd natural number n greater than or equal to 1 ይህንን አሳይ ነው የሚለው። ይሄ እንደሚካፈል x the power of n plus y the power of n ለx plus y እንደሚካፈል n ምንድነው ከተባለ ኦድ ናቹራል ነምበር ነው ከአንድ የሚበልጥ ወይንም እኩል የሚሆን። ስለዚህ የመጀመሪያው n equal to 1 ላይ ይሰራል ወይ የሚለውን ቼክ ማድረግ ነው። n ቦታ አንድ ስንተካ x the power of 1 plus y the power of 1 over x plus y x the power of 1 x ነው plus y the power of 1 y ነው። x plus y ለx plus y ይካፈላል? አዎ ይካፈላል። ስለዚህ ይሰራል n equal to 1 ላይ። ቀጣዩ ስቴፕ n equal to k ላይ ትክክል ነው ብለን አስዩም አድርገን ነው የምንሄደው። k ስንተካ x the power of k plus y the power of k ለx plus y ይካፈላል መካፈል ይችላል ብለን አስዩም አድርገን ሄደን n equal to k plus 1 ላይ ራይት እንደሆነ ማሳየት ነው። x ቦታ n equal to k plus 1 ማለትም ያው ኦድ ቁጥሮች ስለሆኑ 1 ኦድ ቁጥር ከአንድ ጀምሮ ሲባል 1 3 5 እያለ ይቀጥልና k ሲደርስ ከዛ ከk በኋላ k plus 2 ነው። k plus 1ኛው ወይንም k ሲደመር አንደኛው ኤሌመንት k plus 2 ለምን ሁለት ነው የሚጨምረው። ሶ 1 ላይ 2 3 ላይ 2 5 ኦድ ስለሆነ ስለዚህ k plus 1 የምንለው k plus 2 የሚለውን ነው የምንተካው። ስለዚህ x the power of n ቦታ k plus 2 plus y the power of n y the power of k plus 2 ለx plus y ይካፈላል ወይ የሚለውን ይሄ ለx plus y ይካፈላል ወይ የሚለውን ለማሳየት ነው የምንሰራው። x the power of k plus 2 ማለት x the power of k times x the power of 2 ማለት ነው። plus y the power of k plus 2 እንደዛ y the power of k times y the power of 2 ነው over x plus y አለ። ስለዚህ ምን ይሆናል x square x the power of k plus y square y the power of k ከላይ ያለውን እንስራ። እሺ እዚህ ጋር አንድ ቁጥር ማለት x square y the power of k ደምረን እንቀንሳለን። ደምረን መቀነስ ደምሮ መቀነስ ተመሳሳይ ነው፣ ምንም ለውጥ አያመጣም። ነገር ግን እዚህ ጋር የሚሰራልን ነገር አለ። x square x the power of k ላይ ይሄንን መጀመሪያ መደመር ፕላስ x square y the power of k ከዛ መልሰን መቀነስ x square y the power of k ምንም አላደርግንም። ከዛ ፕላስ እዚህ ያለው መጻፍ y square y the power of k አሁን ይሄ ዜሮ እንደማለት ነው ደምሮ መቀነስ። ነገር ግን ለዚህ ሁለት ስናደርግ የሚጠቅመን ነገር ስላለ ነው። ሶ እዚህ ጋር x square ኮማን አለ። እዚህ x the power of k ይቀራል ፕላስ x square ስለወጣ y the power of k ይቀራል። ከዛ እዚህ ማይነስ ኮመን ስናወጣ ምን ይሆናል? እዚህ ማይነስን ብቻ ሳይሆን y the power of k ከሁለቱም y the power of k ኮመን ካወጣ ምን ይሆናል? እዚህ x square ይቀራል። እዚህ ፕላስ የሆነው ማይነስ ይሆናል። ኮመን ማይነስ ስላለ ከውጪ ማይነስ y the power of k ስለወጣ x square ይሆናል። እሺ እንደዚህ ከሆነ ይሄ x square times x the power of k plus y the power of k ነው ማይነስ እዚህም y the power of k times x square minus y square ማለት x plus y times x minus y ማለት ነው። ይሄ ለማን ለx plus y እንደሚካፈል አሳዩን። ይሄ ማለት ነው ለእያንዳንዱ ስንሰጥ x plus y x square times x the power of k plus y the power of k ለx plus y ሲቀነስ y the power of k times x plus y times x minus y ለማን ለx plus y። ስለዚህ ተመልከቱ እዚህ ጋር ምን ብለን አስዩም አድርገናል? x the power of k plus y the power of k ለx plus y ይካፈላል ብለናል። ስለዚህ ምን ማለት ነው? ይሄ ለx plus y ይካፈላል። ከተካፈለ ይሄ ለዚህ ከተካፈለ x square times ይሄ ለዚህ ይካፈላል ነው እና ባጭሩ 10 ለ5 ከተካፈለ x square ሲባዛ 10 ለ5 ይካፈላል እንደማለት ነው። ይሄ ለዚህ የሚካፈል ከሆነ በሱ ላይ ማንኛውም ቢባዛ ለማን ይካፈላል? ለx plus y ይካፈላል። እሺ እዚህ ጋርስ x plus y አለ ለx plus y ይካፈላል። ይሄ ለዚህ ከተካፈለ ይሄ ለማን ለx plus y ይካፈላል። ለምን ያው x plus y ስላለ ውስጡ ላይ ሶ እንደሚካፈል ማየት እንችላለን። ስለዚህ ማን ይሄ ለx plus y እየተካፈለ ነው። ይሄ ከላይ ያለው ለየብቻ ስናየው ስለተካፈለ ሶ n ቦታ k plus 2 ስንጨምር ምን ይሆናል? ይካፈላል ለማን ለx plus y ይካፈላል። ለx plus y ከተካፈለ ትሩ ነው። ይሄ በማቴማቲካል ኢንዳክሽን መሰረት ይሄ ለx plus y ይካፈላል n ኦድ ሲሆን d ላይ 2 plus 4 plus 6 እያለ 2n ከዚህ ጋር እኩል መሆኑን አሳዩ ነው። የመጀመሪያው ምን አሳየው? n አንድ ሲሆን ያው የመጀመሪያው ኤሌመንት ይሄ ነው። n ማለት 1 2 3 ኤሌመንቶቹ ናቸው። የመጀመሪያው ኤሌመንት 2 ነው። n አንድ ሲሆን 2 ኢኳል ቱ n ቦታ አንድ ስንተካ 1 ታይምስ 1 plus 1 2 ኢኳል ቱ 1 plus 1 2 ነው። 2 ታይምስ 1 2 2 ኢኳል ቱ 2 ትሩ ነው። n plus 1 n 1 ሲተካ ትሩ እያደረገ ሁለተኛው n ቦታ k ስንተካ ትሩ ነው ብለን አስዩም እናደርጋለን። n ቦታ k ስንተካ ምን ይሆናል? 2 plus
4 ፕላስ 6 ፕላስ እያለ ኤን ቦታ 2k ኢኳል ቱ k ታይምስ k ፕላስ 1 ጋር እኩል ነው ብለን አስዩም እናደርጋለን። ይሄ ትሩ ነው ብለን አስዩም ካደረግን ኤን ቦታ k ፕላስ 1 ሲተካስ ቀጣዩ ኤሌመንት እንደማለት ነው። ስለዚህ ያ ማለት 2 ፕላስ 4 ፕላስ 6 ፕላስ እያለ ይቀጥልና 2k አለ ፕላስ 2k ቀጣዩ ምን ይሆናል? ፕላስ 2k ቦታ k ፕላስ 1 ይሆናል ኢኳል ቱ ከዛስ n ታይምስ n ፕላስ 1 ነው የተባለው n ቦታ k ፕላስ 1 ታይምስ k ፕላስ 2 ነው። ይሄ እኩል መሆኑን ካሳየን ትሩ ነው ከላይ ያለው ስቴትመንት። እሺ ተመልከቱ፣ እስከዚህ ያለችዋን ተመልከቱ። እቺ ምንድናት ብለናል? 2 ፕላስ 4 ፕላስ 6 ከዚህ ጋር እኩል አልሆነ? ሶ እስከ 2k ያለው ከምን ጋር እኩል ነው? ከk ታይምስ k ፕላስ 1 ጋር እኩል ነው። ከሱ ቀጥሎ ምን አለ? ፕላስ 2 ታይምስ k ፕላስ 1 አለ ኢኳል ቱ ከዚህ ጋር። እሺ k ፕላስ 1 ታይምስ k ፕላስ 2 ማለት ነው k ከk ጋር k ስኩዌርድ k ከ2 ጋር ፕላስ 2k 1 ከk ጋር ፕላስ 1k 1 ከ2 ጋር ፕላስ 2 ማለት ነው። እሺ እዚህ ምን እንምጣ? እሺ ይሄን ስንጨርስ 2k ፕላስ k 3k ነው። ይሄ k ስኩዌር ፕላስ 3k ፕላስ 2 ነው ኢኳል ቱ አለ k ታይምስ k ስኩዌርድ k ታይምስ 1 ፕላስ k ነው ፕላስ 2 ታይምስ k 2k ፕላስ 2 ታይምስ 1 2 ነው። እሺ k ስኩዌርድ k ፕላስ 2k ፕላስ 3k ፕላስ 2 ነው በዚህ በኩል ያለው። በዚህ በኩልስ k ስኩዌርድ ፕላስ 3k ፕላስ 2 እኩል ናቸው። እኩል ከሆኑ k ፕላስ 1 ሲተካ እኩል ከሆኑ ምንን ያሳያል ነው? እዚህ ጋር ያለው ስቴትመንት ይሄ ከዚህ ጋር እኩል ነው የሚለው ትክክል ነው። ይሄ ከዚህ ጋር እኩል መሆኑን አሳዩ ይላል ሌፍ ላይ። መጀመሪያ n ኢኳል ቱ 1 ላይ ትክክል ነው ትሩ ነው ወይ የሚለው እናያለን። አንድ ስንተካ 1 ኪዩብ ነው እዚህ የመጀመሪያው ኤሌመንት 1 ኪዩብ ኢኳል ቱ እዚህ አንድ ስንተካ 1 ስኩዌርድ 1 ፕላስ 1 ስኩዌርድ ኦቨር 4 ይሄ እኩል መሆን አለበት። 1 ስኩዌርድ 1 ፕላስ 1 2 ስኩዌርድ ኦቨር 4 2 ስኩዌርድ 1 ስኩዌርድ 1 ነው ታይምስ 2 ስኩዌርድ 4 ነው ኦቨር 4 1 ታይምስ 4 4 ኦቨር 4 1 ነው 1 ኪዩብ 1 ነው 1 ከ1 ጋር እኩል ይሆናል ትሩ ነው። ስለዚህ n ኢኳል ቱ 1 ሲሆን ያሟላል። ሁለተኛው n ኢኳል ቱ k ሲሆን ትሩ ነው ብለን እንሰራለን። k ስንተካ 1 ኪዩብ ፕላስ 2 ኪዩብ ፕላስ እያለ ይቀጥልና ፕላስ k ኪዩብ ኢኳል ቱ k ስኩዌርድ ታይምስ k ፕላስ 1 ስኩዌርድ ኦቨር 4 ነው እንላለን። ይሄ ትሩ ነው ብለን አስዩም አድርገን n ኢኳል ቱ k ፕላስ 1 ሲሆን መስራት ነው። ስለዚህ k ፕላስ 1 ሲሆን 1 ኪዩብ ፕላስ 2 ኪዩብ ፕላስ እያለ ይቀጥልና ፕላስ k ሲደርስ k ኪዩብ አለ ቀጥሎ k ፕላስ 1 ኪዩብ አለ k ፕላስ 1 ኪዩብ ይሄ ከምን ጋር እኩል ነው? n ቦታ k መተካት n ቦታ k ፕላስ 1ን መተካት k ፕላስ 1 ስኩዌርድ ታይምስ k ፕላስ 1 ፕላስ 1 ስኩዌርድ ኦቨር 4 ይሄ ሁለቱ እኩል መሆኑን ካሳየን የላይኛው ኤክስፕሬሽን ትሩ እንደሆነ እናውቃለን። እሺ እንስራ። ከዚህ እስከዚህ ያለችዋን ተመልከቱ። ከዚህ ጋር ትመሳሰላለች። ይሄ ከምን ጋር እኩል ነው ተብሏል? ከዚህ ጋር። ሶ ይሄ እስከዚህ ያለው k ስኩዌር ታይምስ k ፕላስ 1 ስኩዌርድ ኦቨር 4 ጋር እኩል ነው። ከዛ ምን አለ እዚህ ፕላስ k ፕላስ 1 ኪዩብ አለ ኢኳል ቱ k ፕላስ 1 ስኩዌርድ ታይምስ k ፕላስ 1 k ፕላስ 2 ስኩዌርድ ኦቨር 4 ጋር እኩል ይሆናል። እሺ ይሄን እንደምር ኦቨር 1 ብለን የ1 እና የ4 ኤልሲኤም 4 ነው። 4 ለ4 አንድ ጊዜ ይሄ k ስኩዌር ታይምስ k ፕላስ 1 ስኩዌርድ ይሆናል ፕላስ 4 ለ1 4 ጊዜ ይሄ 4 ታይምስ k ፕላስ 1 ኪዩብ ይሆናል። እሺ ይሄ ማለት k ስኩዌርድ ታይምስ k ፕላስ 1 ስኩዌርድ ፕላስ እዚህ 4 አለ k ፕላስ 1 ኪዩብ ማለት ነው k ፕላስ 1 ስኩዌርድ ታይምስ k ፕላስ 1 ማለት ነው። እቺን እንድትመሳሰል ነው ስኩዌር ያደረኩት። ስለዚህ k ፕላስ 1 ስኩዌር ኮማን ስናወጣ ምን ይቀራል? እዚህ k ስኩዌር ይቀራል ፕላስ እዚህ 4 ታይምስ k ፕላስ 1 ይቀራል 4 ታይምስ k ፕላስ 1 ይቀራል። ከታች ላለው እንመጣለን። እሺ እዚህ k ስኩዌር እዚህ 4 ታይምስ k ስኩዌር ፕላስ 4k ፕላስ 4 ይሆናል። ይሄ ማለት ነው k ስኩዌር ፕላስ 4k ፕላስ 4 ማለት k ፕላስ 2 ስኩዌርድ ከማለት ጋር እኩል ነው። እዚህ k ፕላስ 1 ስኩዌርድ አለ እዚህ k ፕላስ 2 ስኩዌርድ አለ ኦቨር ከታች ማን አለ 4 ይሄ እንዲሆነ ይሄ ከማን ጋር እኩል ሆነ? ይሄው k ፕላስ 1 ስኩዌር k ፕላስ 2 ስኩዌር ኦቨር 4 ስለዚህ በዚህ በኩል ያለው በዚህ በኩል ካለው ጋር እኩል ነው። ስለዚህ ሁለቱም እኩል ከሆኑ ትክክል ነው ይሄ ተርም ትክክል ነው የሚለውን ማየት እንችላለን። n ኢኳል ቱ 1 ሲሆን መጀመሪያ ምን ይሆናል? ትክክል ይሆናል ወይ? n ኢኳል ቱ 1 ሲሆን የመጀመሪያው ተርም ይሄ ነው 1 ኦቨር 1 ታይምስ 2 1 ኦቨር 2 ነው።
እዚህ አንድ ሲሆን ይህን ቦታ 1 ኦቨር 1 + 1 1 ኦቨር 2 ኢኳል ቱ 1 ኦቨር 1 + 1 1 ኦቨር 2 ትሩ ነው ያስኬዳል። ስለዚህ n ኢኳል ቱ 1 ሲሆን ያሟላል። ቀጥሎ n ኢኳል ቱ k ሲሆን ያሟላል ብለን አስዩም እናደርጋለን። n ኢኳል ቱ k ሆነ ማለት n ቦታ k መተካት ነው። 1 ኦቨር 1 ታይምስ 2 አለ ፕላስ 1 ኦቨር 2 ታይምስ 3 አለ ፕላስ እያለ ይቀጥልና ፕላስ 1 ኦቨር n ታይምስ n + 1 አለ። n ቦታ ያው k ነው የምንተካው። ስለዚህ 1 ኦቨር k ታይምስ k + 1 ኢኳል ቱ k ኦቨር k + 1 ጋር እኩል ይሆናል ብለን አስዩም እናደርጋለን። ይሄ ትሩ ነው ራይት ነው ብለን አስዩም አድርገን ቀጣይ ላይ n ቦታ k + 1ን ተክተን እንሰራለን። k + 1 ስንተካ 1 ኦቨር 1 ታይምስ 2 ፕላስ 1 ኦቨር 2 ታይምስ 3 ፕላስ እያለ ይቀጥላል። ከዛ ፕላስ 1 ኦቨር k ሲሆን k ታይምስ k + 1 ይሆናል። ፕላስ ግን እስከ k ሳይሆን እስከ k + 1 ነው የምንሄደው። ስለዚህ n ቦታ k + 1ን መተካት ነው። ፕላስ 1 ኦቨር n ቦታ k + 1 ታይምስ n + 1 ምን ይሆናል? k + 1 + 1 k + 2 ይሆናል። ኢኳል ቱ n ቦታ k + 1 ኦቨር k + 1 + 1 k + 2 ይሆናል። እሺ እስከዚህች ያለችዋን ተመልከቱ። ይሄ ከምን ጋር እኩል ነው? ከዚህ ጋር። ይሄ ደግሞ k ኦቨር k + 1። ስለዚህ ይሄ ማለት k ኦቨር k + 1 ነው። ፕላስ እዚህ 1 ኦቨር k + 1 ታይምስ k + 2 አለ ታይምስ k + 2። ይሄ ከምን ጋር እኩል ነው ብለን ኢኳል ቱ ከk + 1 ኦቨር k + 2 ጋር እኩል መሆኑን ማሳየት ነው። እኩል ከሆነ ትሩ ነው። እሺ ይሄንን እንደምር k + 1 k + 1 ኤልሲኤም አለ። አንዱን k + 1 ወስደን የሁለቱም ኤልሲኤም k + 1 ታይምስ k + 2 ነው። ይሄን ለk + 1 ስናካፍል k + 2 ይሄን ከk ጋር k ታይምስ k + 2 ይሆናል። ሲደመር ይሄን ለዚህ ስናካፍል አንድ ጊዜ አንድ ይሆናል። ስለዚህ እሺ እዚህ ጋር k ከk ጋር ሲባዛ k ስኩዌርድ ይሆናል። k ታይምስ 2 ፕላስ 2k ፕላስ 1 ይሆናል ከላይ ያለው። ይሄ ማለት ምን ማለት ነው ከተባለ k + 1 ስኩዌርድ ነው። k + 1 ታይምስ k + 1 ማለት ነው። በሌላ ቋንቋ k + 1 ስኩዌርድ ማለት k + 1 ታይምስ k + 1 ስናበዛው ይሄን ይሰጣል። እሺ ከታች ማን አለ? k + 1 ታይምስ k + 2 አለ። ስለዚህ ይሄ k + 1 አንዱ በአንዱ ሲጠፋ ምን ቀረ? k + 1 ኦቨር k + 2 k + 1 ኦቨር k + 2 ከማን ጋር እኩል ነው? ይሄው። ስለዚህ እኩል ነው። እኩል ከሆነ ይሄ ስቴትመንት ራይት ነው በማቴማቲካል ኢንዳክሽን መሰረት።